ቲና ተመስገንን አሳምናለሁ ብላ የሆነ ያልሆነውን ወሬ ስታወራ፣ ተመስገን ደግሞ ትሰሚኛለሽ፣ እኔ ካንቺ ጋር እሰራለሁ ብዬ ስላልኩሽ ጭራሽ የመንደር ወሬ እየለቃቀምሽ ማምጣት ጀመርሽ አይደል? በማለት ጉረሮዋን እንቅ ያደርግና ከዚህ በኋላ ዝም ብለሽ የቡና ወሬ እያመጣሁ አወራለሁ የምትይ ከሆነ እገልሻለሁ በማለት ያስፈራራታል። ቲናም እንግዲህ ስለ ትሁት ነበረ አንዳንድ ነገሮችን ለተመስገን ስታወራለት የነበረው። ይህ ሁሉ ነገር ሲካሄድ መንገድ ላይ ስለነበረ ካሌብ ከጀርባቸው ሆኖ ይመለከታቸዋል። ተመስገንም ቲናን ይህንን ንግግር ከተናገረ በኋላ እዛው በቆመችበት ነበረ ጥሏት የሄደው። ልክ እሱ ከሄደ በኋላም ካሌብ ወደ ቲና ቀረብ በማለት ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ? የደህና ናችሁ ሆይ? እኔ ደህና ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት። ቅንነት ለራስ ነው አይከፈልበትም። ላይክ አድርጉ። ለእናንተ ምንም አይቀንስባችሁም፣ ለእኔ ግን ስለሚጠቅመኝ ነው። እናምላችኋለሁ እንግዲህ ትሁት የሚለው ድራማ እንደቀጠለ ነው። ተመስገን ትሁትን እያስፈራራት ይገኛል። ትሁትም ደግሞ ቲና ለተመስገን የተፈጠረውን ነገር ከነገረችው ልጇን ከትምህርት ቤት ሊወስድባት እንደሚችል ጭንቀት ላይ ትገኛለች። ለአባባም እባክን አባዬ፣ ቲና ምናልባት ለተመስገን ካሳወቀችው ልጄን ከትምህርት ቤት ሊወስድብኝ ስለሚችል ወይንም እህቴ ጋር ደውልና እስኪ ከትምህርት ቤት አምጫት ልበላት እያለች ቤት ውስጥ በጣም ተጨንቃ ሲመለከታት፣ አባባም እባክሽን ትሁቴ ተረጋጊ፣ ምንም ነገር አይፈጠርም እያለ እሷን እንዴት ትረጋጋ ያደርጋታል። ትሁት እንደዚህ ልትጨነቅ የቻለችበት ምክንያት ቲና ለተመስገን እነግረዋለሁ ብላ ስላለች፣ ካሌብ ደግሞ ትናገራለች ወይንስ አትናገርም የሚለውን ነገር ለማረጋገጥ ውጭ ስለነበረ እሱን ስትጠብቀው አልመጣላትም። ስልኩንም ስትሞክር የካሌብ ስልክ እቤት ስለነበረ ልክ ስደውል እዛው አጠገባቸው አገኘችው። ለዛም ነበረ ጭንቀት ውስጥ ገብታ ወደ እህቷ ጋር መደወል እንዳለባትና ተመስገን ልጇን እንዳይወስድባት እንድትጠብቅ መናገር እንዳለባት ያሰበችው ማለት ነው። ቲናም እንግዲህ ተመስገን ጥሏት ከሄደ በኋላ ካሌብ ነበረ ወደ አጠገቧ ተጠግቶ ሊያዋራት እየሞከረው። ተመስገንም ቲናን ከዚህ በኋላ አጠገቡ እንድትደርስ እንደማይፈልግ ማስጠንቀቂያ ጭምር ሰጥቷት ነው የሄደው። ቲና የዚህ ጊዜ ትናደድና እዛ መንገድ ላይ ጩኸቷን ትለቀዋለች። ቲናም የንዴቷን ተመስገን ከሄደ በኋላ ገደል መግባት ትችላለህ፣ ገደል ግቡሺ እያለችም ነበር። ካሌብ ወደ ቲና ከተጠጋ በኋላ ምን አይነቱ ነው ስለ እሱ ህይወት ስትነግሪው ጭራሽ አንቺን አንቆ ሊገድልሽ ነበር አይደል የሚል ንግግር ሲናገራት፣ ቲና ደግሞ የካሌብን ነገር ከሰማች በኋላ ትሰማኛለህ፣ እንደዚህ እንደቀለዳችሁብኝና እንዴት ተጫወታችሁብኝ አትቀሯትም የሚል ንግግር ነው እንግዲህ ቲና እየተናገረች ያለችው። ቲና ሁል ጊዜም ቢሆን ከመፎከር ወደ ኋላ አትልም፣ ግን ትፎክራለች እንጂ አንድም ቀን ያሰበችውና የጀመረችው ነገር ተሳክቶላት አያውቅም። ይህ በመሆኑ ደግሞ የነ ካሌብ እንዲሁም የአባባና የትሁት ደስታ ነው። ቲና ከማውራትና ከመፎከር ውጭ ምንም አይነት ተግባር ስለማታደርግ ምንም አይነት ነገር አይሰማቸውም። ለጊዜው አንዳንድ ነገሮችን እንዳስቡ ብታደርግም ግን ደግሞ የምትጀምረው ነገር አንድ በአንድ እንደሚከሽፍባት እርግጠኛም ነበሩ። ለዛ ነበረ ካሌብ ወደ አጠገቧ ተጠግቶ ለሱ ብለሽ ስለ ህይወቱ ስትነግሪው ጭራሽ አንቺን አንቆ ሊገልሽ ነበረ የሚል ንግግር የተናገራት። ከዛ በኋላ ቲናም እንግዲህ ካሌብን በህይወቴ ላይ እንደዚህ እንደቀለዳችሁብኝ አትቀሩም፣ ቤታችሁን አይናችሁ እያየ ነው የምሸጥባችሁ የሚል ንግግር ስትናገር፣ ካሌብም የተከተላቸው መጨረሻውን ሊያይ እንደሆነና ተመስገን በቲና ላይ ምን ያክል ጨካኝ አረመኔም እንደሆነ ጭምር ነው የተረዳው። ይህንንም ደግሞ ለቲና ነግሯታል። ቲና ይህ የካሌብ ንግግር ቢያሳምማትም ግን ህመሟን ዋጥና ቻል አድርጋ ነበረ ቤታችሁን እሸጣለሁ እያለች አሁንም መፎከሯን የቀጠለችው። ግን ትፎክራለች፣ አይሳካላትም። ትሞክራለች፣ ምንም የሚሆንላት ነገር የለም።
ካሌብም የቲናን ንግግር ካዳመጠ በኋላ እንደዛማ ከሆነ ስልክ ልደውልና ልንገራቸው ቤታችን ከመሸጡና ወይንም ከመፍረሱ በፊት ከቤት ውስጥ ለቀው እንዲወጡ እያለ ሙድ ይዝባታል። ቲና የዚህ ጊዜ ትናደዳለች። ካሌብ የቲናን ሁኔታ ሲመለከት እንዴት ተናደደችበት ስለተረዳ ክትክት ብሎ ከሳቀ በኋላ ወይ ቲና በጣም ይቅርታ አናደርኩሽ እንዴ ይላታል። ቲናም የካሌብን ሳቅ ስታይ ስለተበሳጨች ይህ ሳቅህ ፀሐይ ወጥታ እስከምትገባ ራሱ አላቆየውም የሚል ንግግር ትናገራለች። ካሌብም አብሮሽ የሚሰራ ጓደኛሽ ያላመነሽን ደግሞ አሁን እኔን በምን ልታስፈራሪኝ እየሞከርሽ ነው ይላታል በድጋሚ። ካሌብ ለመሆኑ ምን ልታደርጊ አስበሽ ነው እንደዚህ እየፎከርሽ ያለሽው የሚል ጥያቄ ሲጠይቃት፣ ቲናም ደግሞ የምታደርገውን ነገር እሷና እሷ ብቻ እንደሚያውቁ ቲናን ማንም ማሸንፏት እንደማያውቅ ተስፋም እንደማትቆርጥ ነበር ለካሌብ ያስረዳችው። ካሌብም የቲናን ንግግር ጨርሶ ካዳመጠ በኋላ ትሰሚያለሽ ቲና፣ እኔ ደግሞ ቤተሰቦች ላይ የሚደርስብኝን ሰው አልፈልግም የሚል ቃል ተናግሮ የመጨረሻ ንግግሩ ካደረገ በኋላ እዛው በቆመችበት ጥሏት ይሄዳል። የዚህ ጊዜ ነበር እንግዲህ ቲና በንዴት መንገድ ላይ ጩኸቷን የለቀቀችው። አይ ቲና ሁል ጊዜ የምታቀዳቸው እቅዶች በሙሉ የማይሳኩላት ልጅ ማለት ቲና ናት ማለት ነው። አባባና ትሁትም እቤት ውስጥ ቁጭ ብለው ካሌብ መጥቶ ምን እንደሰማና ምን እንዳየ እስከሚነግራቸው ድረስ ይጠብቃሉ። ካሌብ ውጭ ላይ በጣም ቆይቷል። ትሁትም እያለቀሰች ትገኛለች። አባባም እባክሽን የኔ ልጅ ቢያንስ ካሌብ እንኳ መጥቶ የተፈጠረውን ነገር እስከሚነግረን ድረስ እስኪ ተረጋጊ ነይ እስኪ እንደውም ሄድና ወደ አጠገቡ እንድትቀርበው ያደርጋታል። ከዛ በኋላም ያባብላታል። በቃ ተረጋጊ፣ አይዞሽ፣ ምንም ነገር አይፈጠርም እያለ ሲላት ነበር እንግዲህ ካሌብ ከነበረበት ከውጭ ወደ ቤት የመጣው። ቲናም እንግዲህ ከነ ካሌብ ቤት ተተባረረች በኋላ ፌስታሏን አንጠልጥላ መንደር መንደር መዞር ሆኗል ስራዋ። እንግዲህ ምንም ቢበድላት ራሱ ከዛው ከተመስገን ጋር መራቅ አልቻለችም። ሌላ ምንም የምታርፍበት ቦታም አልነበራትም። ተመስገን ቤት ትሄዳለች። እሱ ቁጭ ብሎ ባለበት በሩን ከፍታ ከገባች በኋላ የያዘችውን ፌስታል መሬት ላይ ተወረውረዋለች። እሱም ሲመለከታት የተናደደ ስለሚመስል ምን ነው ተከትዬ ስለመጣሁኝ ተናደርክ እንዴ ስትለው፣ ተመስገንም ከቤቱ እንድትወጣለት ነበረ የጠየቃት። ቲና ግን ከሱ ቤት መውጣት እንደማትፈልግ ለምንድን ነው የማይገባህ የሚልም ንግግር ትጀምርለታለች። ተመስገን ከዚህ በኋላ ላይሽ አልፈልግም ብሏት ነበረ። ቲና ግን ከሱ ጋር ምንም አይነት ነገር ልትርቅ አልቻለችም። ቲናም ለተመስገን ሁለቱም አንድ አይነት ጠላት እንዳላቸው ግን ደግሞ እሷና እሱ ጠላት መሆን እንደሌለባቸው ማለትም ሁለቱ በአንድ ላይ ተስማምተው ጠላቶቻቸውን ማሸነፍ እንዳለባቸው ነበረ ለተመስገን እያወራችለት ያለችው። ተመስገንም እንግዲህ ቀደም ሲል ቲና ያወራችለት ወሬ በጣም ስላናደደው ከአንቺ ጋር መስራት በጣም ከባድ ነው፣ ጭራሽ ብለሽ የመንደር ወሬ እየለቃቀምሽ ይዘሽ መምጣትና ለእኔ ማውራት ጀመርሽ አይደል ይላታል። ቲናም ደግሞ ለተመስገን ያወራችው ወሬ የመንደር ወሬ እንዳልሆነና ትክክለኛ ወሬ እንዳወራችው እንዲሁም ደግሞ እሱን ያልሆነ ነገር በነ ካሌብ ላይ እና በትሁት ላይ እንዳስብ እስኪያስበው የምትወዳትን ልጅ ነጠቁህ እና ታዲያ አሁን እነዚህ ሰዎች በሰላም መኖር አለባቸው ብለህ ታስባለህ? እያለች እንግዲህ ተመስገን ክፉ ነገር እንዲያስብ እነሱን ለመጉዳት እንዲነሳሳ እየመከረችው ትገኛለች ማለት ነው። ቲና እንግዲህ ነገር እያቀሳሰረች ማለት ነው። እናም ቲና እንግዲህ ተመስገን እሷ ባለችው ነገር ከተስማማ የሆነ ያሰበችው እቅድ እንዳለም ነው እያስረዳችው ያለችው። ተመስገን ግን ይህንን የቲናን እቅድ እሺ ብሎ ይቀበላት ይሆን ወይንስ ደግሞ እሷ ባለችው መንገድ ሳይሆን እራሱ ባሰበው መንገድ ተጉዞ ትሁትን የራሱ ወይንም ልጁን የራሱ ያደርጋል የሚለውን ደግሞ በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ግን ወደ መጨረሻ አካባቢ ካሌብና ትሁቴ እየተዝናኑ ባሉበት አጋጣሚ
ተዝናንተው ሲጨርሱ ወደ ቤታቸው ሲመለሱ መንገድ ላይ እንግዲህ ተመስገን አይቷቸዋል። ሽጉጥም እንደመዘዘባቸው ነው ያየነው። በቀጣይ ክፍል ምን ይፈጠራል የሚለውን ይዤላችሁ የመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ኮሜንት